ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ዕሮብ የካቲት 18 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ለይፋው የሥራ ጉብኝት አዲስ አበባ መግባታቸውን የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድ የበይነ መረብ የምዝገባ ምስክር ወረቀትን መሰረዙን እንዲሁም በሿሿ ወንጀል ሲፈለጉ የነበሩ 3 ተጠርጣሪዎችን በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ ማስታወቁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ለይፋው የሥራ ጉብኝት አዲስ አበባ ገቡ። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ለይፋው የሥራ ጉብኝት ዛሬ ጠዋት የካቲት 18 ቀን 2018 ዓ.ም አዲስ አበባ የገቡ ሲሆን ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስና ሚኒስትር ዴኤታው አምባሳደር ብርሃኑ ጸጋዬ አቀባበል አድርገውላቸዋል። ፕሬዝዳንቱ በአዲስ አበባ በሚኖራቸው ቆይታ የሁለቱን ሀገራት ግንኙነት በሚያጠናክሩ ጉዳዮች ዙሪያ ከመንግስት ከፍተኛ መሪዎችና የሥራ ኃላፊዎች ጋር ውይይት እንደሚያደርጉ የውጭ ጉዳይ ሚኒስቴር አስታውቋል። ኢትዮጵያና እስራኤል ረጅም ዘመናትን ያስቆጠረ ታሪካዊና ዲፕሎማሲያዊ ግንኙነት ያላቸው ሀገራት መሆናቸው የተጠቆመ ሲሆን ይህ የፕሬዝዳንቱ ጉብኝት በሁለቱ ሀገራት መካከል ያለውን ትብብር ወደ ላቀ ደረጃ ያሸጋግረዋል ተብሎ ይጠበቃል። የእስራኤል ውጭ ጉዳይ ሚኒስቴር በበኩሉ የፕሬዝዳንቱ ጉብኝት አስመልክቶ ባሰራጨው መረጃ ሄርዞግ ከፕሬዝዳንት ታዬ አጽቀሥላሴና ከጠቅላይ ሚኒስትር አብይ አህመድ ጋር እንደሚገናኙ አስታውቋል። ኢትዮጵያ አፍሪካ ውስጥ ወሳኝ ሀገር እንደሆነች የገለጸው የእስራኤል ውጭ ጉዳይ ሚኒስቴር ጉብኝቱ በእስራኤልና በኢትዮጵያ መካከል ያለውን ትብብር አጠቃላይ ያለውን ግንኙነት ይበልጥ ለማጠናከር ትልቅ ምዕራፍ የሚከፍት ነው ብሏል። የእስራኤሉ ፕሬዝዳንት ወደ ኢትዮጵያ የመጡት የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ወደ ኢትዮጵያ በመጡ በሳምንቱ ሲሆን በጠቅላይ ሚኒስትር አብይ አህመድ ደማቅ አቀባበል የተደረገላቸው የቱርኩ ፕሬዝዳንት በአዲስ አበባ በሰጡት መግለጫ እስራኤል ለሶማሊላንድ እየሰጠችውን የሀገርነት እውቅና መተቸታቸውም ይታወሳል። ከትላንት በስቲያ ሰኞ ደግሞ የሳዑዲ ምክትል ውጭ ጉዳይ ሚኒስትር ዋሊድ ኤልኬሬጅ አዲስ አበባ መጥተው ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር መወያየታቸውም አይዘነጋም። የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድ የበይነ መረብ የምዝገባ ምስክር ወረቀትን ሰረዘ። የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድ የበይነ መረብ መገናኛ ብዙሃንን የምዝገባ ምስክር ወረቀት ከየካቲት 17 ቀን 2018 ዓ.ም ጀምሮ መሰረዙን አስታውቋል። ባለስልጣኑ አዲስ ስታንዳርድ የበይነ መረብ መገናኛ ብዙሃንን የሚዲያ ስነ ምግባርን የኢትዮጵያ ሕጎችና የሀገርን የሕዝብን ብሔራዊ ጥቅም አደጋ ላይ የሚጥሉ ዘገባዎችን በተደጋጋሚ በማሰራጨት ላይ ይገኛልም ብሏል። አዲስ ስታንዳርድ የበይነ መረብ መገናኛ ብዙሃን እንዲታረምና ከአጥፊ አካሄዱ እንዲቆጠብ በተደጋጋሚ ምክር ሲሰጠው ቢቆይም ለመታረም ፈቃደኛ ሳይሆን ቀርቷል ሲል ባለስልጣኑ ገልጿል። በተጨማሪም በሚዲያ ዘርፉ ላይ የሙያ ስነ ምግባርና የሀገርና የሕዝብ ብሔራዊ ጥቅም አክብሮ እንዲሰራ ተደጋጋሚ ማሳሰቢያና ማስጠንቀቂያ ቢሰጠውም ለመታረም ፈቃደኛ አልሆነም ሲል ነው ባለስልጣኑ የገለጸው። ይህን ተከትሎም ከትላንት የካቲት 17 ቀን 2018 ዓ.ም ጀምሮ የምዝገባ ምስክር ወረቀቱ ተሰርዟል ብሏል ባለስልጣኑ። በሿሿ ወንጀል ሲፈለጉ የነበሩ 3 ተጠርጣሪዎችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታወቀ። የአዲስ አበባ ፖሊስ ጠቅላይ መምሪያ ባደረገው ድንገተኛ የፍተሻና ቁጥጥር ተግባር የሿሿ ወይም የማታለል ወንጀል ፈጽመው ሲፈለጉ የነበሩ 3 ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ በከተማዋ የሚፈጸሙ ወንጀሎችና ፈጻሚዎች ላይ ኢላማ ያደረገ ጥናት በማድረግ ተጠርጣሪዎችን በቁጥጥር ስር እያዋለ እንደሚገኝ አስታውቋል። ፖሊስ ይህንኑ የቁጥጥር ተግባራቱን ከሚያከናውንባቸው መንገዶች አንዱ የትራፊክ ቁጥጥር ባለሙያዎች በጥናት በተለዩ ቦታዎች ላይ የሚያደርጉት የቁጥጥር ተግባር ሲሆን ትላንት የካቲት 17 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቡልቡላ ፓርክ አካባቢ በተደረገው ድንገተኛ የተሽከርካሪ ፍተሻና ቁጥጥር ከዚህ ቀደም የሿሿ ወይም ማታለል ወንጀል ፈጽመው ሲፈለጉ የነበሩ 3 ተጠርጣሪዎችን በቁጥጥር ስር መዋል መቻሉን አስታውቋል። ተጠርጣሪዎቹ ለወንጀል ተግባር የሚጠቀሙበትን የሰሌዳ ቁጥር ኮድ 3 አዲስ አበባ የሆነ ቪትስ ተሽከርካሪ የኋላ ሰሌዳውን ጥቁር ጭቃ በመቀባት ሲንቀሳቀሱ እንደነበር የቦሌ ክፍለ ከተማ ፖሊስ መምሪያ ገልጿል።
ተጠርጣሪዎቹን በቁጥጥር ስር በመዋል በተደረገ ፍተሻ ግለሰቦች ላይ ወተት በመጥፋትና ቆሻሻ አለቦት ልጥረግልዎት በማለት የማታለል ወንጀሉን ለመፈጸም አስበው ያዘጋጁት ወተትና 7 የሞባይል ቀፎዎች ተይዞባቸው ምርመራው ቀጥሏል። በተያዙት ተጠርጣሪዎች የሿሿ ወይም የማታለል ወንጀል ተፈጽሞብኛል የሚል ማንኛውም ግለሰብ ቦሌ ክፍለ ከተማ ፖሊስ መምሪያ በአካል በመቅረብ ማመልከት እንደሚችልም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። በአዲስ አበባ ከተማ ነዋሪዎች ወደ ቢሮዎች ሳይሄዱ በመንደራቸው መንግስታዊ አገልግሎት እንዲያገኙ ያስችላል የተባለ አሰራር በቀጣይ ቀናት ሊጀመር መሆኑ ተገለጸ። በኢትዮጵያ የመጀመሪያ ነው የተባለው የመንግስት አገልግሎቶችን በመንደሮች ውስጥ የመስጠት የተንቀሳቃሽ የመሶብ አገልግሎት በቀጣይ 1 ወር ውስጥ በአዲስ አበባ እንደሚጀምር ተገልጿል። የመንግስታዊ አገልግሎቶችን ተደራሽነት ለማስፋት ያለመ መሆኑ የተገለጸው የመሶብ አገልግሎት በተለያዩ አካባቢዎች በተንቀሳቃሽ መኪኖች ለመስጠትና በአዲስ አበባ ደረጃ ወደ አገልግሎት ለመገባት ዝግጅት እየተደረገ መሆኑን የአዲስ መሶብ የአንድ አገልግሎት ዲጂታል የመንግስት አገልግሎት ዋና ዳይሬክተር አቶ ዮናስ አለማየሁ ገልጸዋል። በመንግስት ተቋም ቀርበው አገልግሎት ለማግኘት የሚቸገሩና ከቤት መውጣት የማይችሉ የህብረተሰብ ክፍሎች ከአካባቢያቸው ሳይርቁ ወዳሉበት ቀረብ ብሎ የተሟላ አገልግሎት ለመስጠት ጥረት ለማድረግ ታስቦ እየተዘጋጀ መሆኑንም ለኤኤምኤን ተናግረዋል። አረጋውያን፣ አካል ጉዳተኞችና በተለያዩ ምክንያቶች ከቤት መውጣት ያልቻሉ ሰዎችም የዚህ አገልግሎት ዋነኛ ተጠቃሚዎች ይሆናሉም ተብሏል። ለተንቀሳቃሽ የመሶብ አገልግሎት የሚውሉ ትላልቅ ኤሌክትሪክ አውቶቡሶች መዘጋጀታቸውንና የዲዛይን ስራም ተጠናቆ ወደ ሜካኒካል ሞዲፊኬሽን ስራ መሸጋገሩን ዳይሬክተሩ አብራርተዋል። አውቶቡሶቹ በውስጣቸው የመሶብ ቢሮን የሚመስል ይዘት ኖሯቸው ሰራተኞች በአንድ ቦታ በርካታ አገልግሎቶችን መስጠት እንዲያስችል ሆኖ መዘጋጀቱንም ተገልጿል። አቶ ዮናስ ይህ አገልግሎት በእርግጠኝነት ከ20 እስከ 25 ቀናት ባሉ ጊዜያት ውስጥ በአዲስ አበባ ስራ እንደሚጀምርም ተናግረዋል። አሜሪካ በኢራን ላይ መጠነ ሰፊ ጥቃት እየተዘጋጀች ነው በተባለበት ወቅት ትራምፕ ኢራን የኒውክሌር መሳሪያ እንዲኖራት አልፈቅድም ሲሉ ተናገሩ። ፕሬዚዳንት ዶናልድ ትራምፕ ለኮንግረስ አባላት ባደረጉት የስቴት ኦፍ ዘ ዩኒየን ንግግር ኢራን የኒውክሌር መሳሪያ ባለቤት እንድትሆን እንደማይፈቅዱ በድጋሚ አስጠንቅቀዋል። ኢራንን የዓለም ጥቁር አንድ የሽብር ደጋፊ በማለት የገለጹት ፕሬዝዳንቱ ምንም እንኳን ምርጫቸው ጉዳዩን በዲፕሎማሲ መፍታት ቢሆንም ሀገሪቱ ስምምነት ላይ እንድትደርስ ጥሪ አቅርበዋል። በተጨማሪም የኢራን መንግስትና ገዳይ የሆኑት አጋሮቹ ሽብር፣ ሞትና ጥላቻ ነስተዋል ማለታቸውም ተገልጿል። በሌላ በኩል ዲፕሎማሲያዊ ጥረቱ ካልተሳካ አሜሪካ እግረኛ ሰራዊት ሳታዘምት ለቀናት የሚዘልቅ ወታደራዊ ጥቃት በኢራን ላይ ለመፈጸም የሚያስፈልጓትን የባህር ኃይልና የአየር ኃይል መሳሪያዎቿን በኢራን አቅራቢያ ማስጠጋቷን የሳተላይት ምስሎችና የአውሮፕላን መከታተያ መረጃዎች ያመለክታሉ ተብሏል። ይህ የኃይል ስምሪት አሜሪካ ከ20 ዓመት በፊት በኢራቅ ላይ ወረራ ካካሄደች በኋላ በባህረ ሰላጤው አካባቢ ከፍተኛ መጠን ያለው ኃይል ስታሰማራ ይህ የመጀመሪያው መሆኑን ተገልጿል። ወታደራዊ ታዛቢዎች እንደሚሉት ስምሪቱ አሜሪካ እግረኛ ሰራዊት ሳታዘምት ለቀናት የሚዘልቅ የአየርና የባህር ጥቃት ለመፈጸም መዘጋጀቷን ያመለክታሉ ሲሉም ተናግረዋል። ነገር ግን ዶናልድ ትራምፕ አሜሪካ አሁንም ድረስ ዲፕሎማሲያዊ መፍትሄ ማግኘት ምርጫዋ መሆኑንና ነገር ግን ድርድሩ ከከሸፈ ሌላ እርምጃ ለመውሰድ መዘጋጀቷንም ለጋዜጠኞች ተናግረዋል። ዶናልድ ትራምፕ አክለውም ኢራን የኒውክሌር ጦር መሳሪያ እንዲኖራት አሜሪካ እንደማትፈቅድ በመጥቀስ ሁሉም አማራጮች ጠረጴዛ ላይ መሆናቸውን አጽንኦት ሰጥተዋል። እስራኤልም ወታደራዊ እርምጃው አይቀሬ መሆኑን እየዘገበች ሲሆን ከኢራን ጥቃት ቢሰነዘርባት ከባድ አጸፋ እንደምትመልስም አስታውቃለች። ከአባይ ቴሌቪዥን ተላለፈላችሁ የነበረው የዛሬው የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።